በመምታት በማባረር በሀገራችን ክልል በአክሱም ከተማ ለሕግ መቅረብ አለባቸው። ይህም ማይሆን ከሆነ በእንደዚህ አይነት ተቻችለን በምንኖርበት አገር ላይ ኢሰብአዊ ድርጊቶች እየተደረጉ ሃይማኖቶች እየተናቁ የሕግ የበላይነት ሳይኖር ሲቀር በሀገራችን ላይ ሊያመጣ የሚችለው መዘዝ ከምንገምተው በላይ መሆኑን ልብ የሚል ሰው አክሱም ከተማ ላይ እየደረሰባቸው ያለውን እናውጋለን። አሁን ዋሃቢያ እንደሚያወራው እውነት አክሱም ላይ የተፈጠረ ችግር አለ? ምንድን ነው የተፈጠረው? በነገራችን ላይ 98% ሚዲያ ላይ እየተሰራጨ ያለ ነገር እንዳለ ውሸት ነው። አክሱም ከተማ ላይ እየደረሰባቸው ክርስቶስን ሰአሙታን አበይ ኃይሉ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም ይላሉ ሊቃውንቱ። እንግዲህ በዚህ 2 ወር ኦርቶዶክሳውያን ሰላምታ የምናቀርብበት ቋንቋችን ይህ ነው ማለት ነውና እንኳን አደረሳችሁ ለብርሃነ ትንሣኤው ማለት እወዳለሁ። ኦርቶዶክሳውያን እንግዲህ ሰሞኑን አልተገናኘንም በዓለም እንደመሆኑ መጠን ማለት ነውና እንግዲህ በዛሬው ቪዲዮ ይዤላችሁ የመጣሁት በጣም እጅግ የሚያሳዝን መረጃ ነው እየሰማን ያለ ነው። በዕለተ ስቅለት ላይ በትግራይ አክሱም ላይ የተደረገ አንድ ድርጊት አለ ተብሎ መረጃዎች የተዘገቡ ነበረ። በዕለቱ እንግዲህ ያው ስቅለት እንደመሆኑ መጠን መረጃውን አይተናል። ነገር ግን ወደ እናንተ ይዤላችሁ አልመጣሁም ነበረ። ነገር ግን በዚህ ሰዓት ነገሩ ጉዳዩ ከሮ ተቃውሞ ሰልፍ አደባባይ እስከ መውጣት ደረጃ ድረስ ተደርሷል ተካሂዷልና ስለዚህ መረጃ የምናየው ነገር አለ ብዬ አስባለሁ። ኦርቶዶክሳውያን ማለት ነው። እንግዲህ በዛሬው ቪዲዮ ዋናው ጉዳያችን ይህ ጉዳይ ይሆናል ማለት ነው። እንግዲህ ዜናው በስፋት እየተሰራጨ ነው የሚገኘው። ጉዳዩ ከራል እውነቱ ምንድን ነው የሚለው እናያለን። ታላቅ የተቃውሞ ሰልፍ በኦሮሚያ ክልል ተካሂዷል። በመፈክሩ ላይ የተላለፈው ድምጽ በዚህ ልክ ባይሆን መልካም ነበረ ብዬ አስባለሁ። እኛ ኦርቶዶክሳውያን በአርሲ እንደ በግ እየተረሸን ኦርቶዶክሳውያን እንደ በግ እየተራዱ ባለበት ሰዓት አንድ ቀን እንኳን በዚህ መልክ ከባድ ኃይለ ቃል ተናግረን ተቃውሞ ሰልፍ አልወጣ ነው። እሱም አገር ወዳድ ፍቅር አብዝተን ስለምንሻ ማለት ነው። ፍቅርን ስለምንወድ ፍቅርን ስለምንሰብክ ማለት ነው። ታዲያ ዛሬ በተቃውሞ ላይ የተላለፈው መልእክት እንግዲህ የተጠናከረ መረጃ ሳይዝ ነው የተባለ ነው ይህ ነገር እየሆነ ያለው 90% ወንድማችን ጸጋዬ ውሸት እንደሆነ ቪዲዮ እየሰራበት ነው የሚገኘው። ይህን መረጃ አስደምጣችኋለሁ። ነገር ግን ደግሞ ተናከረ መረጃ ሳይያዝ በዚህ ልክ ለወቀሳና ለተቃውሞ መውጣት አግባብ ነው ብዬም አላስብም። ለማንኛውም መረጃዎችን ማስደምጣቸው ይሆናል። ሁላችሁም ቪዲዮን ኦርቶዶክሳውያኖች በደንብ እያደረጋችሁ ቪዲዮ ላይክ አድርጉልኝ። ምንድነው የተፈጠረው የሚለውንም በደንብ አድርገን ለማየት እንሞክራለን። እነሱ የሚያስተላልፉ መልእክትን በደንብ እናያለን። በጣም ብዙ ሰዎች ተቃውሞ ቪዲዮ እየሰሩ ነው። ማሳያችሁ ይሆናል ሰብሰብ አድርጌ ማለት ነው። በቅድሚያ ግን በፋሲካ በዓል ላይ ያልተጠበቁ ልዩ ክስተቶች፣ አስገራሚ ክስተቶችን አይቻለሁ። እስኪ ከገረመኝ ቪዲዮ መካከል ነኝ ቪዲዮዎች ላሳያችሁ። ሁላችሁም ኮሜንት የራሳችሁን ሀሳብ ኮሜንት ላይ ታስቀምጡልኝ ይሆናል። ወደ ቪዲዮ ተከታተሉኝ። እንዳያችሁት ነው። አንደኛው እንግዲህ የትንሣኤ በዓልን አስመልክቶ እኔ ያየሁት ክስተት በጣም ብዙዎችን እያነጋገረ ያለ ቪዲዮ ይሄኛው ቪዲዮ ነው ማለት ነው እንዳያችሁት እና በጣም እጅግ የሚገርም ነገር ነው። ብዙዎች እየሳቁበት ይገኛል። እኔ ግን እዚህ ጋር የሚያስቅ መስሎ አልታየኝም። ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀበለው መከራ ማንኛውም ፍጡር የሆነ ስጋ ሊሸከመው የማይችል ስለሆነ ይህ እንደ መዘባበት አድርጌ ነው የሚቆጥረው እና በጣም እጅግ የሚያሳዝን ነገር ነው እየተሰራ ያለው። ይህ ሁሉ እየሆነ ያለው እንግዲህ በፕሮቴስታንት አዳራሽ ውስጥ ነው። እንደምታዩት አንድ ጅራፍ ሲቀምስ ምን አይነት ነገር እንዳሳየ እንግዲህ ይሄ ቅዱስ ስፍራ ነው ብለው ካሰቡ፣ የሚቆሙበት ቦታ የተቀደሰ ነው ብለው ካሰቡ እዚህ ቦታ ላይ ምን አይነት ነገር እንደተፈጠረ አያችሁት አይደለ? ለመደባደብ ነው ዞሮ የሞከረው ማለት ነው። በጣም ያሳዝናል። እቺኛው ቪዲዮ ያሳያችሁና ወደ ቁም ነገር ቪዲዮ እንሄዳለን። በሶሻል ሚዲያ ላይ መነጋገሪያ እየሆነ ያለው ይህ ቪዲዮም እንግዲህ አንድ በሬ በመኖሪያ ቤት ጣራ ላይ ወጥቶም ይታያል። ብዙዎች እንግዲህ ክንፍ አውጥቶ በረረ ወይንም ደግሞ በምን ተአምር ሊወጣ ቻለ በሚልም ግራም ተጋብተዋል። እናንተስ ይህ በሬ እንዴት እዚህ ጣራ ላይ ሊወጣ እንደቻለ እስኪ ግምታችሁን አስቀምጡ።
ሁለተኛው እንግዲህ ለማመን የሚከብደው የትንሣኤው ክስተት ቪዲዮ ይሄኛው ቪዲዮ ነው። በጣም ብዙ ኢትዮጵያውያን እያነጋገረ ያለ ቪዲዮ ነው። እንግዲህ ጥያቄ የፈጠረባቸው የሁሉም ጥያቄ እንዴት ወጣች የሚለው ጥያቄ ነው። እንግዲህ ምላሽ ያጣውና ወደዚህ ቤት ላይ በጣም ብዙዎችን ገርሟቸዋል። ወጣ መቋሟ የቤቱ ጥንካሬ ገልጸዋልና እንዴት ወጣች የሚለው ጥያቄ ነው በጣም ብዙዎችን ተአምራዊ ክስተት የሆነባቸው። ወደ ዋናው ቪዲዮአችን እንሂድ። ከትንሣኤ በኋላ ያሉት እያንዳንዱ ዕለታት ትርጉም እንዳላቸው ያውቃሉ። ሰኞ ማዕዶት ይባላል። ማዕዶት ማለት ከሞት ወደ ሕይወት መሻገር ማለት ነው። ማክሰኞ ቶማስ ይባላል። ቶማስ ክርስቶስን አይቶ ማመኑን የሚገለጽበት ዕለት ነው። ረቡዕ ደግሞ አልዓዛር ይባላል። አልዓዛርን ከሙታን እንዳስነሳ ታሳቢ ተደርጎ የሚዘከርበት ዕለት ነው። ሐሙስ አዳም ሐሙስ ይባላል። ይህ ደግሞ ለአዳም የገባለትን የተስፋ ቃል የፈጸመበት ታላቅ ምስጢር የሚገለጽበት ዕለት ነው። ዓርብ ቅድስት ቤተክርስቲያን ይባላል። ይህ ዕለት ደግሞ አምላክ በደሙ እንደዋጃት በደሙ መሰረትነት በእሱ ራስነት ቤተክርስቲያን እንደተመሰረተች የሚሰበክበት የሚነገርበት የሚተረክበት ዕለት ነው። ቅዳሜ ቅዱሳን አንስት ይባላል። ይሄ ደግሞ እናቶች በክርስቶስ ትንሣኤ የነበራቸውን ጉልህ ተሳትፎና ከሐዋርያት ቀድሞ ትንሣኤውን እንዳዩ የሚገለጽበት ዕለት ነው። እሁድ ዳግማ ትንሣኤ ይባላል። በሐዋርያት ስብስብ ውስጥ ያልተካተተውን ቶማስን አካተው ሐዋርያት በስምንተኛው ቀን ዳግመኛ ክርስቶስ የተገለጠበት ታላቅ ዕለት ታላቅ በዓል ነው። ይቆየ አሜን። ቃሊት ያሰማልን መምህራችን። እጅጉን አስፈላጊ ወቅታዊ ቪዲዮ ስለሆነ ነው ያስቀደምኩላችሁ። አሁን ወደ ዋናው ትልቁ ጉዳያችን እንገባለን ማለት ነው። ቀጥታ እንግዲህ ሰሞኑን ከስቅለት ዕለት ጀምሮ እስከ ዛሬ ቀን ድረስ የአክሱም ጉዳይ ነገሩ ተካሮ ቀጥሏል፣ ገኗል ማለት ነው። በኦሮሚያ ከባድ የተቃውሞ ሰልፍ እያካሄዱ ይገኛሉ ማለት ነው። አንድ መረጃ ወንድማችን ጸግሽ፣ ሁላችሁም ኦርቶዶክሳውያን ታውቁታላችሁ፣ ኦርቶዶክሳዊ ዩቲዩበር ነው። ስለ ጉዳዩ ሰፋ ያለ የትንታኔ ቪዲዮ ሰርቶበታል። ወንድማችን ጸጌ ያብራራልናል። ያለው እውነታ ምንድን ነው? አሁን እየተደረገ ያለውን ሰልፍ ላሳያችሁና እንመለስ። እኔ የታዘብኩትን አንድ ቪዲዮ አጋራችኋለሁ። በመገኘትና በሺዎቹ በሚቆጠሩ ሙስሊም ወንድሞች እህቶች በተገኙበት ሁኜ እዛ ማለው በሰሜን በሀገራችን ክልል ላይ በትግራይ ክልልና እንደዚሁም በአክሱም ከተማ ላይ በሙስሊሞች ላይ እየተደረገ ያለው አፈናና ጭቆና በጽኑ እኛ እናወግዛለን። በሀገራችን ኢትዮጵያ የሕግ የበላይነት የተረጋገጠበት የሃይማኖት እኩልነት የተረጋገጠበት ሀገር ላይ ሰላት በጀማ እንዳይሰግዱ መስጊድ ተከልክለው ተሰብስበው በሚሰግዱበት ቦታ ላይ ደግሞ ሂደው በትላንትና ሁለት ጁምዓ ቀን ታላቁን የጁምዓ ሰላት በመስገድ ላይ ሳሉ በአላህ ቤት ላይ ሰዎች ሂደው እነሱን በማሸማቀቅ በመምታት በማባረር ቁርአንን በማቃጠልና ኢሰብአዊ ድርጊት በማድረግ በሙስሊም ወንድሞቻችንና እህቶቻችን ላይ የተደረገውን ኢሰብአዊ ድርጊትና እየተደረገ ያለው ጭቆና እኛ የኢትዮጵያውያን ሙስሊሞች እናወግዛለን። ይህንን ጉዳይ መንግስት ተከታትለው መንግስት የሕግ የበላይነትን ማስከበር፣ የዜጋ ነጻነትን ማስከበር፣ የሃይማኖት እኩልነትን ማስከበር ያለበትን ሕገ መንግስታዊ ግዴታ መንግስት መወጣት አለበት የሚለውን መልእክት አስተላልፋለሁ። የኢትዮጵያ ሙስሊም ወጣቶች ካውንስል ይሄንን ኢሰብአዊ ድርጊት ይሄንን አፈናና ጭቆና በወንድሞች በእህቶች ላይ እየደረሰ ያለው በሰሜኑ በሀገራችን ክልል በአክሱም ከተማ እየተደረገ ያለውን በጽኑ እናወግዛለን። ይህንን ኢሰብአዊ ድርጊት እያደረጉ ያሉት ሰዎች ለሕግ መቅረብ አለባቸው። ይህም ማይሆን ከሆነ በእንደዚህ አይነት ተቻችለን በምንሆንበት ሀገር ላይ ኢሰብአዊ ድርጊቶች እየተደረጉ ሃይማኖቶች እየተናቁ የሕግ የበላይነት ሳይኖር ሲቀር በሀገራችን ላይ ሊያመጣ የሚችለው መዘዝ ከምንገምተው በላይ መሆኑን ልብ የሚል ሰው ልብ ማለት ይገባል። ካሁን በኋላ አፈናና ጭቆና መቆም አለበት። ከአባቶቻቸውና ከአያቶቻቸው ወርሶ የነበረውን አጸፋ የነበረውን ዙልምና በደል ማቆም መቅረት አለበት። እኛ በምዕራብ ኦሮሚያ በወለጋ የምንኖር
ከተማ ላይ እየደረሰባቸው ያለውን ዙልም እናወግዛለን። በሙስሊሞቹ ላይ እየደረሰ ያለውን ዙልም እናወግዛለን። በመገኘትና በሺዎቹ በሚቆጠሩ ሙስሊም ወንድሞች እህቶች በተገኙበት ሁኜ እዛ ማለው በሰሜን በሀገራችን ክልል ላይ በትግራይ ክልልና እንደዚሁም በአክሱም ከተማ ላይ በሙስሊሞች ላይ እየተደረገ ያለው አፈናና ጭቆና በጽኑ እኛ እናወግዛለን። በሀገራችን ኢትዮጵያ የሕግ የበላይነት የተረጋገጠበት የሃይማኖት እኩልነት የተረጋገጠበት ሀገር ላይ ሰላት በጀማ እንዳይሰግዱ መስጊድ ተከልክለው ተሰብስበው በሚሰግዱበት ቦታ ላይ ደግሞ ሂደው በትላንትና ሁለት ጁምዓ ቀን ታላቁን የጁምዓ ሰላት በመስገድ ላይ ሳሉ በአላህ ቤት ላይ ሰዎች ሂደው እነሱን በማሸማቀቅ በመምታት በማባረር ቁርአንን በማቃጠልና ኢሰብአዊ ድርጊት በማድረግ በሙስሊም ወንድሞቻችንና እህቶቻችን ላይ የተደረገውን ኢሰብአዊ ድርጊትና እየተደረገ ያለው ጭቆና እኛ የኢትዮጵያውያን ሙስሊሞች እናወግዛለን። ይህንን ጉዳይ መንግስት ተከታትለው መንግስት የሕግ የበላይነትን ማስከበር፣ የዜጋ ነጻነትን ማስከበር፣ የሃይማኖት እኩልነትን ማስከበር ያለበትን ሕገ መንግስታዊ ግዴታ መንግስት መወጣት አለበት የሚለውን መልእክት አስተላልፋለሁ። የኢትዮጵያ ሙስሊም ወጣቶች ካውንስል ይሄንን ኢሰብአዊ ድርጊት ይሄንን አፈናና ጭቆና በወንድሞች በእህቶች ላይ እየደረሰ ያለው በሰሜኑ በሀገራችን ክልል በአክሱም ከተማ እየተደረገ ያለውን በጽኑ እናወግዛለን። ይሄንን ኢሰብአዊ ድርጊት እያደረጉ ያሉት ሰዎች ለሕግ መቅረብ አለባቸው። ይሄም ማይሆን ከሆነ በእንደዚህ አይነት ተቻችለን በምንኖርበት ሀገር ላይ ኢሰብአዊ ድርጊቶች እየተደረጉ ሃይማኖቶች እየተናቁ የሕግ የበላይነት ሳይኖር ሲቀር በሀገራችን ላይ ሊያመጣ የሚችለው መዘዝ ከምንገምተው በላይ መሆኑን ልብ የሚል ሰው ልብ ማለት ይገባል። ከአሁን በኋላ አፈናና ጭቆና መቆም አለበት። ከአባቶቻቸውና ከአያቶቻቸው ወርሶ የነበረውን አጸፋ የነበረውን ዙልምና በደል ማቆም መቅረት አለበት። እኛ በምዕራብ ኦሮሚያ በወለጋ የምንኖር ሙስሊም ወንድሞች በአክሱም ከተማ ላይ እየደረሰባቸው ያለውን ዙልም እናወግዛለን። በሙስሊሞቹ ላይ እየደረሰ ያለውን ዙልም እናወግዛለን። እኛ የወለጋ የምዕራብ ኦሮሚያ የኦሮሚያ ሙስሊም ወንድሞች ከትግራይ ከአክሱም ሙስሊም ወንድሞች ጋር ነን። አላሁ አክበር። አዎ በአክሱም ሙስሊሞች ላይ ኢሰብአዊነት እየተፈጸመ ያለውን እኛም እንቃወማለን። አንድ ላይ ሁላችንም ይሄን ነገር ሁላችንም በአንድ ሆነን ይሄን ነገር መቃወም አለብን። ሁላችንም ይሄን ነገር ማውገዝ አለብን። በኮሜንት ላይ አዎ ይሄን ነገር እናወግዛለን ብላችሁ ጻፉ። ቪዲዮን ሪፖስት፣ ሼር ማድረግ አትርሱ። አሁን ዋሃቢያ እንደሚያወራው እውነት አክሱም ላይ የተፈጠረ ችግር አለ? ምንድን ነው የተፈጠረው? በነገራችን ላይ 98% ሚዲያ ላይ እየተሰራጨ ያለ ነገር እንዳለ ውሸት ነው፣ ሐሰት፣ ፈጠራ። ፎቶዎቹ እንኳን የፈጠራ ፎቶዎች የአሁን ያልሆኑ ፎቶዎች ናቸው። በሚገርም ሁኔታ ግን መመርመር የማይችሉ ደናቁርት ስለሆኑ ግን ያስጮሁታል። የሚገርም ደግሞ ክርስቲያኑ ተደምሮ ደግሞ ሲያስጮህ ደግሞ ታዩታላችሁ። ዜና ብሎ ሲያቀርብ ታያላችሁ። ቁርአን ተቀደደ የታለ ማስረጃ ብትለው በ2020 የተለቀቀ ፎቶ አምጥቶ አሁን ላይ ፖስት ያደርጋል። ለማንኛውም ሙሉ ቪዲዮ ዩቲዩብ ላይ ሰራበታለሁ። እያንዳንዱ ፎቶ ከየት ነው የመጣው የሚለውን ጨምሬ ማለት ነው፣ ዜናዎችንም ጨምሬ። በጣም ነውረኞች ናቸው።
ግን በአንድም በሌላም ግን አክሱም እንዳሉ ክርስቲያኖችን ግን ለማስመታት እቅዳቸው ሀሳባቸው እሱ ስለሆነ ነው። ኦኬ ቪዲዮዎቹ እንዳያቸዋቸው ነው። እንደዚህ ያለ የተቃውሞ ቪዲዮዎች እየተሰሩ ይገኛሉ ማለት ነው። ሰሞኑን በስፋት እንግዲህ አንድ የታዘብኩት ምን ነገር አለ እንደው ከአንድ ቪዲዮ ላይ ገብቼ ላሳያችሁ። በጣም ብዙ ቪዲዮዎች ተሰርተዋል፣ ግን በየቪዲዮ ኮሜንቶች ላይ እየተጻፉ ያሉት ነገሮች እንግዲህ በጣም እጅግ የሚያሳዝን ምንም ሰላም ነገር የማይመቻቸው እንግዲህ በእንደዚህ ያለ መረጃ እንዳያችሁት ማለት ነው። እንደዚህ እንኳን ተጠናክሮ የወጣ መረጃ በሌለበት ለጂሃድ እንዘጋጅ የሚሉ ኮሜንቶች ናቸው የሚበዙት እና እዩት። ማየት ማመን ነው። ኮሜንቱን ስክሮል እያደረግኩ አሳያችኋለሁ። እንግዲህ ሰው እንዳያችሁት ነው ማለት ነው። አብዛኞቹ ያው ሪለን ዝግጅ ነው እያሉ ነው የሚገኙት ማለት ነው። እንደዚህ ያሉ ቦታዎች ላይ ችግር ከተፈጠሩ ተነጋግሮ በሰላም መፍታት እያለ እንደዚህ ያሉ ጸባጫሪ ንግግሮችን ማዛመድ እኔ ተገቢ አይደለም ብዬ አስባለሁ። ለሀገርም ቢሆን ሰላም ለሁላችንም አብረን ተከባብረን በፍቅር በሰላም ለመኖር ከተፈለገ ጥያቄዎችን በአግባብ መጠየቅ ነው። ማን ያደረገው ይሄን አካል የሚለውን ደግሞ ቀድሞ ማጣራት ተገቢ ነው ብዬ አስባለሁ። እንደዚህ ያሉ ቪዲዮዎች ከመበረከታቸውና የአንድ ቤተ እምነት ላይ እንደዚህ ያሉ ድርጊቶችን ከመለጠፍ መረጃዎችን አጠናክሮ ለህዝብ ካሳዩና ካቀረቡ በኋላ ያን ችግር ለመፍታት መወያየት እንደ አንድ ሀገር መልካም የሆነ አስተሳሰብ ነው ብዬ ነው የማስበው። እኔ ተቃውሞዎችንም እንዳያቸው ማለት ነው። እንግዲህ አንድ ቪዲዮ ሰርቶ ነበር ወንድማችን እፎይ። ይህንስ አይታችሁ ቪዲዮን የራሳችሁ ሀሳብ ኮሜንት የምታስቀምጡልኝ ይሆናል። ማን ነው በዚች ምድር ላይ ሰላም የሚሰብክ? ማን ነው ፍቅርን የሚጠላ? ይህን ቪዲዮ አይታችሁ የራሳችሁን ሀሳብ ኮሜንት ላይ ብታስቀምጡልኝ ይሆናል። በነገራችን ላይ እዚህ ጋር የተገፉ የሚያሳየው ቪዲዮ የውጭ ሀገራት ነው። ፖሊሶቹን በደንብ አድርጋችሁ ለማየት ሞክሩ። ቆርጠው ቀጥለውት ነው እንጂ ይህ የውጭ ሀገራት ፖሊሶች ናቸው እያስነሷቸው የሚገኘው ከአስፋልት ላይ ማለት ነው። እዚህ ጋም እየተራ ያለው ነገር እንግዲህ ተጠናክሮ የወጣ መረጃ እስካሁን ድረስ አልደረሰንም። እኛም ብንሆን እንደ አንድ ሀገር በእኩልነት በፍቅር ተሳስበን መኖር ነው የሚፈልገው ማለት ነው። ዛሬም ኡስታዝ አቡበከርን ናሁ ቲቪ ላይ ሄዶ ሲዋሽ ፖለቲካ ሲሰራ ያስቆ በሰውነቱ እንዲከበር በቃ ትልቅ ማሳያ ነው። ቀደም ነጃሽን ስታይ በሰውነት የተከበረ ማንነት ነው የተከፈለው ዋጋ። ለሰው ልጅ ለሰውነቱ ሲባል በቃ ሰውነት ከምንም ነገር በላይ ይቀደማል። ሰውነት ከማንም በላይ ክብር አለው። በቃ ሁላችንም የፈጣሪ ልጆች ነን። ሁላችንም ክብር አለን በሰውነታችን። ኋላ እምነት የተለያየ ማንነት ይኖረናል። እሱ ሌላ ጉዳይ ነው። እንደሰማችሁት ሁላችንም የፈጣሪ ልጆች ነን ብሏል ኡስታዝ አቡበከር። በእስልምና የአላህ ልጆች ናችሁ እንደ ሙስሊሞች? ቁርአን ለምን እንደወረደ ሱረቱ ካፍ ላይ 18ኛው ሱራ ቁጥር 4 እንዲላል እነዚያንም አላህ ልጅን ይዟል ያሉትን ሊያስፈራራ ወረደው። ቁርአን የወረደው አላህ ልጅ ይዟል ያሉትን ለማስፈራራት ነው ይላል። አቡበከር ደግሞ የአላህ ልጅ ነኝ ይላል። አላህ ልጅ ያለው የሚሉትን ደግሞ ቁርአን እንዲላል ሱረቱ መርየም 19ኛው ሱራ ከ89 እስከ 91 ከባድ መጥፎ ነገር በእርግጥ አመጣችሁ፣ ከእርሱ ከንግግራችሁ ሰማያት ሊቀደዱ ምድርም ልትሰነጠቅ ጋሮችም ተነደው ሊወድቁ ይቃረባሉ፣ ለአራማን ልጅ አለው ስላሉ ይላል። አቡበከር ሁላችንም የአላህ ልጆች ነን እያለ ነው። በእስልምና ይቻላል እንዴ? የፈጣሪ ልጆች ናችሁ ሙስሊሞች? ክርስቲያኖችን ለማጭበርበር ሁላችንም የአላህ ልጆች ሁላችንም የፈጣሪ ልጆች ነን እያለ ነው። የትኛው ፈጣሪ? አላህ ነው? አላህ ልጅ አለው? ልጅ ካለው እንግዲህ ሱራ 6 101 ላይ እንዲህ ይላል ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ሚስት የሌለችኝ ሲሆን እንዴት ልጅ ይኖረኛል? ይላል አላህ። ሚስት አግብቶ ነው የወለዳችሁ? እንዴት ነው? ሚስት ከሌለኝ ልጅ ሊኖረኝ አይችልም ብሎ ስለሚያስብ አላህ ማለት ነው። አቡበከር ደግሞ ነው አላህ ልጅ አለው እያለ ነው። ክርስቲያኖችን ለማጭበርበር ለማታለል የሚሄዱበትን ርቀት አያቸዋል። ከአስተምሮታቸው ጋር እየተጋጩ ሌላኛው ምን አለ? ሰው ይከበራል በሰውነቱ አለ። ሳሂህ ቡኻሪ 1341 ላይ ስለ ኢትዮጵያኖች ነብይህ ምን ብሏል? ስለ ኢትዮጵያኖች የማርያም ቤተክርስቲያን ያለቻቸው ተጠይቆ ስለነሱ ምን አለ? those are the worst creature in the sight of Allah እነሱ ከፍጥረታት ሁሉ መጥፎቹና ክፉ የተጠሉ ናቸው ብሎናል። ስለ የትኞቹ ክብር ነው የምታወራው ወንድማችን? ነብይ የማርያም ቤተክርስቲያን ያላቸው ኢትዮጵያኖች ተፍጥረት ሁሉ
የተጠሉ መጥፎ ናቸው ብሏል። ከፍጥረት ውስጥ አንዱ ሰይጣን ነው። ከሰይጣንም በላይ የማርያም ቤተክርስቲያን ያለቻቸው ናቸው ብሏል። ሰው በሰውነቱ ይከበራል የሚለው ውሸት መሆኑን ከራሳቸው ኡስታዝ አዳምጡ። ሼኮቻቸው እንዲላሉ አንዳንድ ሰዎች ሰው በሰውነቱ ብቻ ይከበራል እያሉ የሚናገሩ ሰዎች ሰምቻለሁ። ሰው በሰውነቱ ብቻ አይከበርም። አላህ ሱብሓነሁ ወተዓላ ወለቀድ ከረምና በኒ አደም ቢልም ራሱ የሰራውን ነው እንጂ የተናገረው። እነሱ ደግሞ የሱን ክብር ተተው ከከብት በታች እንደሚያደርጋቸው ስለተናገረ አሁን የተጠቀሰው እነሱ እንደጠቀሱ ወለቀድ ዘራና ለጀሃነም الجن والانس لهم قلوب اولئك كالانعام بل هم اضل አለ። ይሄን ተዝጎዲያ ምን ይላል? እኔን ተተውኝ ከከብት በታች ናቸው ብሏል። ثم رددناه አስፈለ ሳፊሊን ይሄን እያለ ያለ የሰው ልጅ በሰውነቱ ብቻ ይከበራል ብለው የተናገሩ ሰዎች አሉ። በዚህም ክብር አግኝተውበት ይሄ አያት የሚያመለክተው ሰው በሰውነቱ ብቻ አይደለም በሰውነቱ ብቻ እንደማይከበር ነው። እንደሰማችሁት እንግዲህ ኡስታዝ አቡበከር በየቴሌቪዥን ፕሮግራሞችና በክርስቲያን ፖድካስቶች ላይ እየቀረበ የሚያሰራጨው ፖለቲካ ሐሰት፣ ፕሮፓጋንዳ እንደሆነ ሁላችሁም ክርስቲያኖች ልነቁበት ይገባል። ክርስቲያኖችን ለመማረክ እስልምና አሪፍ ሃይማኖት ለማስመሰል ሃይማኖቱ ማይለውን በውሸት ፕሮፓጋንዳ እየነዛ ስለሆነ እነኚህ ንግግሮች የሚናገረው ደግሞ ክርስቲያኖች ሚዲያዎች ላይ እየቀረበ ስለሆነ ክርስቲያኖች ጋዜጠኞች፣ ክርስቲያኖች አርቲስቶች ጋር እየቀረበ ነው። በየቀኑ እንደዚህ እናዋርዳለን። ብዙዎች ትምህርት እያገኙበት ወደ ክርስትናም እየመጡበት ስለሆነ በደንብ እናንተ ውዶቼ ሼር በማድረግ ለሌሎች ያሰራጩት።